እየነገርኩህ እንጂ እያስፈቀድኩ አይደለም። ህብስት ታገተች። ህብስት ከባድ ችግር ውስጥ ገባች። ይህንን ያየው በአምላክ በጣም ተናዶና እንዲሁም ተበሳይቶ ኤፍቱ ስራ ይህን ስራ እንደሰራችው ማወቀ። ማን ሊያሳግታት ይችላል? እች ርኩስ እሷ ነች ሁሉ ነገር እያደረገች ያለችው በማለት በጣም ተናዶና ተበሳይቶ ኤፍቱ ስራን ሂዶ ይወጋታል። በጩቤ ወጋትኝ። ኢፍቱ ስራን በመጀመሪያ እባክን በአምላክ ተወኝ እባክህ እያለች ስትለምነው፣ ቆይ ግን እኔ እህትህ አይደለው ወይ? እንዲህ ለምንድን ነው የሁሉ ነገር የምታደርገው ስትለውም፣ በአምላክ ግን በፍጹም አልማራትም ነበረ። በአምላክ በጣም ተናዶና እንዲሁም ተበሳይቶ ነበር ሄደው። በዛ ላይ ደግሞ እሷ የሁሉ ስራ እንዳደረገችው ሲያቅ፣ ስለዚህ የእጅሽን ማግኘት አለብሽ ብሎ ነበረ በጩቤ የወጋትኝ። ይህንን ሲወጋትኝ በጩቤ እሷም ፌንት ትበላለች። ነገር ግን ደግሞ በአምላክ ምንም አልመሰለውም። አሁንም ቢሆን ደግሞ ህብስትን ፍለጋ ነው ሄደው። ህብስትና እንዲሁም ደግሞ አብነት እናም በአምላኩ ነው አንድ ላይ እየሆኑ እያለ ህብስት ስልክ ልታወራ ወደ ጎን ትሄዳለች። በዛን ሰዓት ነበረ መኪናው እየሮጠ መጥቶ ይዟት ሄደ። አፍኖ ወደ መኪናው ያስገባትኝ። እናም ይህንን ያየው አብነት ነበረ። አብነት በድንጋጤ ቆይ ምን እየተደረገ ነው ያለው? ምንስ እየተሰራ ነው ያለው? እስኪ ብሎም ለበአምላክ ያሳየዋል። በአምላክም እየሮጠ እንዲሁም ደግሞ አብነት አንድ ላይ በመሆን በተለይ የህብስት ወንድምም አንድ ላይ ነበሩ። እናም እህቱን ለማትረፍ ቢሮጥም ግን ደግሞ ምንም ነገር አቅም አልኖረውም። ህብስትን ሊያስቀሯትኝ አልቻለም። ጭራሽ ታልጋ ቁጥርም ለመያዝ ሞክረው ነበረ። ነገር ግን ይህንንም በፍጹም ሊደርሱበት አልቻሉም። እናም በእንዴት አማራጩ ይፍቱ ስራ ጋር ነበረ። ኢፍቱ ስራን እያደረግሻትን ሙሉ ለሙሉ ታውቂያለሽ። ቆይ ግን አንቺ ምን ሆነሽ ነው ይህን ያክል በዚህ ልክ መጥፎና እንዲሁም ደግሞ ክፉ የሆንሽው? ስለዚህ ዋጋሽን እሰጥሻለሁ በማለት ነበረ ይህ ሁሉ ነገር ሲያደርጋትም የነበረው። ኢፍቱ ስራ አሁን ላይ በተለይ ደግሞ ብዙ ነገርን ብትናገርና እንዲሁም ደግሞ ብዙም ብትል አሁን ላይ በተለይ በህብስት ላይ ስታደርግባትና እንዲሁም ደግሞ ደስታዋን እንግዲህ ሁሉም ነገር አለቀለት፣ አከተመ፣ በቃ ህብስት የምትባል ካሁን በኋላ ከህይወቴ ወጣችልኝ ተመስገን እያለችም እንግዲህ ፈጣሪዋን እያመሰገነችም ህብስትን ሻንጧን ሁሉ ሰብስባ አንድ ላይ አድርጋለች። ይህንን የማታውቀው ህብስትም እሷም ለመሄድ ስትል በቃ ብቻሽንማ በፍጹም መሄድ የለብሽም፣ ስለዚህ ሰራተኛዋ ወይም ደግሞ ታፈሱ አትሷሽ ትመለሳለች በማለት ታፈሱን ኢፍቱ ስራ ትጠራታለች። እናም አቤት ብላም ስትል ነይ አንቺ ደግሞ ብላ እንደተለመደው እንደ ሁልጊዜው ስድዋን ካስከተለችም በኋላ ቶሎ በይ ነይ በይ ውሰጃት አድርሰሻል ነይ ብላም ትላታለች። እንዲሁም ታፈሱን በጣም ደስ ይላትና እሽ በቃ ብላም ከህብስት ጋር አብራ ለመሄድም ትሞክራለች። እነሱ ሂደውን ያለ ከአብነትና እንዲሁም ደግሞ በአምላክ ካደረሰቻት በኋላ እሷም ወደ ስራዋ ነበር ተመለሰች። ምክንያቱም ደግሞ ቶሎ ተመለሺ ያለያ ብላ ብዙም ማስጠንቀቂያ ስለሰጠቻት፣ ስለዚህ የኢፍቱ ስራ ጭቅጭቅና እንዲሁም ደግሞ ከባድ ፈተና በጣም ስልችት ስላላትኝ፣ ስለዚህ ግዴታ አሁን ሆኖ ቶሎ ሂዳ መምጣትም ነበረባትና ስለዚህ ይህን ነገር ታደርጋለች። ህብስት አሁን ላይ ምንም ባላሰበችበት ታይም በመታገቷ በጣም ነው የሚያሳዝነው። በተለይ ኢፍቱ ስራ እንደዚህ እየጠላቻትና እንዲሁም ደግሞ ድርጊቷን ምንም ነገር እንኳን ከጥፋቷ የማትመለስ መሆኗን ሲያቅ በጣም ተናደደ። ይህንን የተናደደበት በአምላክ በገዛ እህቱ ቆይ ይህን ያክል ምን አድርጋት ነው እንደዚህ ጠምዳ ያዘቻትኝ? እችኮ ምስኪን ሴት ነች ምንም አታውቅም በማለት ለህብስት በጣም እያዘነና እንዲሁም እየተቆረቆረ ለህብስት ምንም ነገር አደርጋለሁ የራስሽ ጉዳይ ብሎም ይላታል። እና ሚስቱ ስራም ይህንን ስትል ቆይ ግን አንተ ምንድነው ችግር ከኔ ጋር ያለህ ምንድነው ብላም በጣም ተናዳ ነበር ያስጠይቀው ነበረው። ኢፍቱ ስራ ይሄንን ስትጠይቀውም በቃ አንቺ ነሽ ሁሉ ነገር የምታመጪው፣ አንቺ ነሽ ሁሉ ጣጣ የምታደርጊው፣
ቆይ ግን ለምንድነው ሁሉ ነገር ብሎ በጣም ተበሳጭቶና እንዲሁም ደግሞ ተናዶ እንግዲህ ባገኘው ጩቤ ኤፍቱ ስራን ነበረ ያስተነፈሰላት ማለት ነው። ኤፍቱ ስራም በፍጹም ወንድሜ ይህንን ድርጊት ያደርጋል ብላም አላሰበችም ነበር። እናም አይጨክንብኝም ብላም ስላሰበች እባክን በአምላክ እባክን ተወኝ ብላም ብትለው በአምላክ ግን ለኢፍቱ ስራ የሚራራ እንጀት አንድም ነገር አልነበረውም። ምክንያቱም ደግሞ ኢፍቱ ስራዋ በጣም መጥፎና እንዲሁም ደግሞ ድርጊቷ በጣም ከአቅሙ በላይ ስለሆነና እንዲሁም ካሁን በኋላ እንግዲህ በቅተሽኛል በማለት ነበረ ያንቺን ውሸትና እንዲሁም ደግሞ ያንቺን ማስተባበል ቀን ከሌሊት ማየትና እንዲሁም ደግሞ መስማት በጣም አስጠልቶኛል። ስለዚህ በቂ ነው በማለት ነበረ እንግዲህ ዋጋሽን ታገኛታለሽ፣ ይህ ደግሞ ላንቺ ግዴታ ያስፈልግሻል ብሎም ነበር። እንግዲህ ኢፍቱ ስራን የወጋት ማነው ኢፍቱ ስራም ራሷን ስታ መሬት ላይ ወርቃ ትገኛለች። ነገር ግን ደግሞ አቶ አለም በሚመጣበትም ሰዓት ወይዘሮ ኢፍቱ ስራ መሬት ላይ ተዘራ ነበር ያገኛትኝ። እናም አቶ አለም በመደንገጥ ቆይ ግን ምንድነው የተፈጠረው በማለት እንግዲህ እዛ ፊት ማንም አልነበረም። እንዲሁም ታፈስ ምንም ነገር የምታውቀው ነገር የለም። ምክንያቱም ደግሞ እሷም ስለሄደች ስለዚህ ኢፍቱ ስራ ቶሎ ብሎ እርዳታ ማድረግ ነበረበት እና አቶ አለምም ወደ ሆስፒታል ኢፍቱ ስራን ይዟት ይሄዳል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ ናችሁ ወንድሞቼ ከልብ ነው የማመሰግነው። ውድ ፋሚሊዎቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ እንዲሁም ሼር ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ገና ዛሬ ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮችን ይዘን የምንቀርብ ይሆናል። ከእናንተ የሚጠበቀው ቪዲዮችን ላይክ እንዲሁም ሼር ሰብስክራይብ በማድረግ ነው ማለት ነው። ውድ ቤተሰቦቼ እንግዲህ በዛሬው ዕለት ኢፍቱ ስራ በጣም ከባድ ስራ ማለትም ከባድ ወንጀል ሰርታለች። ነገር ግን ይህንንም ብትሰራ ግን ደግሞ ለራሷ ችግር ውስጥ ነው የገባቸው። እንግዲህ በሚያሳዝን ሁኔታ ህብስትን ለማሳገትና እንዲሁም ደግሞ ህብስትን ወደዛ ዘወር ለማድረግ በጣም ብዙ ጊዜ ተጓጓ ነበረ። ነገሮች ግን ደግሞ እየከሸፉባትኝ አልሳካላት ብሎም ነበረ። ነገር ግን በስተመጨረሻ ላይ ምንድን የተፈጠረው ህብስት እንግዲህ ከና አብነትና እንዲሁም ደግሞ ከማምላካ ለመዝናናት ትወጣለች። ስለዚህ ከነሱ ለየት ብላ ደግሞ ስልክ ማውራት ስላለባት ስልኳን እያወራች እያለ ከኋላ መኪና እየመጣ ነበር። እናም እነሱ ምንም ነገር ስላልጠረጠረው እንዲሁም ደግሞ መኪናውን አይተዋለች፣ ከመኪናም ሲወርድ አይተዋለች። ስለዚህ በፍጹም እኔን የሚያግዝ ሰው ነው ብላም አላሰበችም ነበረ። እናም በጣም በሚያሳዝን ሁኔታ መኪና ውስጥ ይወጣና እንግዲህ እንቅ አድርጎ ህብስትን ጉሮሮዋን እንቅ አድርጎ ይይዛና እንግዲህ ይዞ ነው የጠፋ ማለት ነው። ይህ ነገር በጣም ያስጠላል። በተለይ ደግሞ ይሄንን ያስደረገችው ደግሞ ወይዘሮ ኢፍቱ ስራ ነች። ኢፍቱ ስራ አሁን በጣም ደስ ብሏታል። በተለይ ህብስት ከህይወቷ ከወጣችላት ሁሉም ነገርና እንዲሁም ደግሞ በጣም ሀብታም እንደምትሆን ነው የምታስበው። አሁን ላይ ግን ለራሷ በጣም ከባድና እንዲሁም ደግሞ ፈተና ሆኖባታል። በአምላክ እሷንም እንግዲህ ያው ዞሮ በአምላክ በዛን ሰዓት ብዙ ነገር ችሏታልም እንዲሁም ደግሞ አሳልፏታል። ነገር ግን አሁን ላይ ግን ደሙ ሲፈላ በአምላክም እንግዲህ ወይዘሮ ኢፍቱ ስራን በጩቤ ወቅቷታል። ወይም ደግሞ እንግዲህ የገንዛ እህቱን በህብስት ምክንያት ነው ይሄ ሁሉ ነገር የሆነው። ህብስትም እንግዲህ ምንም በማታውቀው ነገር ታግታለች። እንግዲህ ሌላ ፈተና እስከዛሬ ድረስ ደግሞ ሌላ ፈተና ስታስተናግድ ኖራ ነበረ። አሁን ላይ ደግሞ በጣም በሚያሳዝን ሁኔታ ከባድ ነገር ነው እየተፈጠረባት። ይህ ለሷ በጣም ይከብዳል። ምክንያቱም ደግሞ በተደጋጋሚ እንግዲህ ሲሆን የነበረው ነገር በጣም የሚያሳዝን ነው። ውድ ፋሚሊዎቼ እናንተስ ምን ተሰማችሁ? ህብስትን ምን ያደርጓታል? ህብስት ጉዳት ይደርስባታል ወይስ በአምላክ ይደርስላታል? ወይስ ደግሞ እንዱስ ደግሞ ኢፍቱ ስራ ትተርፋለች ወይስ ትሞታለች? ምክንያቱም በአምላክ በጣም ጎርቷታል። በጩቤ እጇ ደም በደም እየሆነ ነው ያለቀው ማለት ነው። በቀጣይ ክፍል ምን ይቀርባል የሚለውን